ለኢየሱስ ይሁን። ላስተምር እየፈለኩ ነው ግን በቃ መንፈሱ አልቻልኩም። ክብር ለኢየሱስ ይሁን። ያዙት አጠገባችሁ ይላል። ያንተ መልክ በሉት በማንም ሰው እንዳትፈልገው በሉ፣ አታገኘውም በሉ። ያንተ መልክ በሉ ኢየሱስ ጋር ነው ያለው በሉ። ፓጂላቫራ ካሱና ማንቾዳ ማን ነው ግን በዚህ ነገር የሚኮራ? በዚህ ነገር የሚኮራ ማን ነው? የኔ መልክ፣ የኔ ውበት፣ የኔ ችሎታ፣ ኧረ አሜን በሉ። የኔ ቅባት በኢየሱስ ልክ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ደስተኛ ሆነ። ዛሬ የጨለማ ስራ ፈርሷል። የጨለማ ስራ ምን ሆኗል? ፈርሷል። እግዚአብሔር ዛሬ ያለኝ ነገር ምንድነው? ልጆቼ በቃ በሁሉም ነገር ይሸልማለሁ። ዛሬ ለመሸለም ነው የመጣ። ዛሬ ለመሸለም ነው የመጣ። እሸለማለሁ በሉ። አሸናፊ ስለሆንኩ በሉ። አረ እሸለማለሁ ዛሬ በሉ። ክብር ለኢየሱስ ይሁን። ከአባቴ የጊሁትና የሰማሁት ነው የተናገርኩት። ዛሬ አጠገቤ ያለ ትሸለማለህ በሉ። ቻፕ ከሰማህበት ጊዜ ጀምሮ በሉ ኦሬዲ አንተ ተሸልመሃል በሉት። አንድ ሚስት ልንገራችሁ፣ የፈለከው ነገር መሆን ትችላለህ። ተውት፣ የዛሬ ጴንጤነት ተውት። መጽሐፍ ቅዱስን በደንብ አጥኑት። መንፈስ ቅዱስን ፎሎ አድርጉት። አንተ የፈለከው ነገር መሆን ትችላለህ። ያንተ ፍላጎት የእግዚአብሔር ፍላጎት ስለሆነ እግዚአብሔር ደግሞ የፈለከው የሚያደርግ አምላክ ነው። ያ አምላክ ባንተ ውስጥ ሊገለጥ ትፈልጋለህ? ሻክሎዳ ጂና ማስካንቶ አረ በኔ ውስጥ ሊገለጥ እሱ እንደወደደ ብሎ እኔም ወድጃለሁ ብሎ አንተ ወደሃል። አንድ ነገር ልንገርህ፣ በእግዚአብሔር ዓለም ድህነት አይታወቅም። ነገር አጠገብ ያለው ነገር ድህነት አይታወቅም ብሎ፣ በሽታ አይታወቅም ብሎ፣ አይታወቅም ብሎ፣ ጭንቀት አይታወቅም ብሎ፣ አንተ በሉት ኢየሱስ ብቻ በሉት አንተ ጋር ይታያል ብሎ ፓያያያያያ አረ የገባው በእኔ ህይወት በሉ ኢየሱስ ብቻ ይታያል በሉ። ባንተ ህይወት ማን ይታያል? ድገሙት ባካችሁ። ልንገራችሁ፣ ኢየሱስ የሰራው አባቱ ነው። ከውስጥ ነው ያወጣው። ፍጡር አይደለም፣ ከውስጥ የወጣ ነው። ከኔ ጋር ናችሁ? ስለዚህ በእግዚአብሔር ልክ ነህ። አንተ እዚህ ያለ አምባሳደር ነህ። የክርስቶስ አምባሳደር ነህ። የኢየሱስ አምባሳደር ነህ። አንተ በማን ልክ ነው እዚህ ያለ? እባካችሁ አንድ ነገር ልንገራችሁ። በእግዚአብሔር ዓለም ጊዜ የሚባል ነገር የለም። ቤተክርስቲያን ያጠፋችሁ ነገር ምን እንደሆነ ታውቃላችሁ? ጊዜ የሚባል ነገር ስለ ትላንትና፣ ስለ ነገ፣ ስለሚመጣ አመት፣ ስለ 20 አመት 30 አመት ምናምን እያሰበች ትሄዳለች። ከኔ ጋር ናችሁ? ሚስጥሩ ግን ልንገራችሁ፣ እግዚአብሔር ማለት ጊዜ የፈጠረው በዘፍጥረት 1ኛ ምዕራፍ ነው። ፍጥረት ሲፈጥር ለፍጥረት ጊዜ ለየለት፣ ቀንና ሌሊት። አቤት ከኔ ጋር ናችሁ? ቀንና ሌሊት በእግዚአብሔር ዘንድ ቀንና ሌሊት አለ የለም? አቤት ተውት። እግዚአብሔር በፀሐይ ስትሄድ ፀሐይ አቤት ምንድነው የሚባለው? ጨረቃ። በጨረቃ ስትሄድ ወደ ፀሐይ ስትሄድ ከኔ ጋር ናችሁ? ቀንና ሌሊት የሚባል ነገር አለ የለም? ለምንድን ነው የሌለው? ሁልጊዜ ከኔ ጋር ናችሁ? ማን ነው ግን ከኔ ጋር ያለ? ኢየሱስ በሉ። ሰይጣን ቤተክርስቲያንን የነጠቀው ነገር ጊዜ የሚባል ነገር ነው። ጊዜ የሚባል ነገር ባንተ ህይወት ጊዜ የሚባል ነገር የለም። የኢየሱስ መንፈስ አንተ ኢየሱስ በተቀበልክበት ቀን፣ ጌታዬ ነው ብለህ በተቀበልክበት ቀን የኢየሱስ መንፈስ ምን ሆኗል? ገብቷል። አዲስ ፍጥረት ሆነሃል።
ልብ በሉ። ከፍጡር ወደ ፈጣሪ መንፈስ ነው ውስጥ ይሄ ገባ የሚፈጥር በቃ የእግዚአብሔር መንፈስ ነው ባንተ ውስጥ የገባ የመንፈስ አራሜን በሉ። የመንፈስ በሉ በእግዚአብሔር እንጂ በሉ በዚህ ምድር ልክ አይደለም በሉ። እዚህ ምድር እግዚአብሔር በተፈጥሮ ልክ እግዚአብሔር መኖር አይችልም። እኔ ጋር ያለ እግዚአብሔር ከሆነ እውነት ነው አይደለም? እውነት ነው አይደለም? ኢየሱስ እግዚአብሔር ነው አይደለም? አምላክ ነው አይደለም? አረ ድብና አድርጋችሁ አምላክ ነው በሉ። ቃል እኮ ነው እሱ አምላክ ነው። ኑሯል እኮ በፊቱም ኑሯል። ከኔ ጋር ናችሁ? ከአባቱም ኑሯል። ለዛ ነው ከአብርሃም በፊት እኔ ነበርኩ፣ ከማንም በፊት እኔ ነበርኩ ያለ። እኛ ግን ኢየሱስ ከተቀበልንበት ቀን ጀምሮ በምንድነው የገባን? በእግዚአብሔር ውስጥ ገብተናል። ገብቻለሁ የሚለኝ የገባው ብቻ። አረ ገብቻለሁ የሚለኝ በምን ገብታል? አቤት አቤት። ስለዚህ የጊዜ ሚስጥር እኛ ብለዋል የእግዚአብሔር ቃል የቀንና የጨለማ አይደለንም። እኛ የቀን ልጆች የብርሃን ልጆች ነን። እችን ብቻ ብታነብልኝ ቆንጆ ነበር። ሻፓንቶ ክሮባዲና ማስካላባዱራ ፓንቶ ኤላጂና ማስካንቶ ክሮባጂና ማክላባዲያፖስ ኢየሱስ ጌታ ነው። ዛሬ አዲስ ነገር ይሆናል። ወልታ አጠገባቻለ እባክህ ንገሩት። አጠገብ ያለ አዲስ ነገር ይሆናል በሉት። የኔ ህይወት በሉ፣ የኔ ህይወት በሉ አዲስ ነው በሉ። አንደኛ ተሰሎንቄ 5:4-5 ብቻ አንብብልኝ። የእግዚአብሔር መንፈስ በሉ ላይ ነው በሉ። አልገባኝም ግን ድገሙት ባካችሁ። የምን መንፈስ? የምን መንፈስ? እሱ ብርሃን ነው። እሺ እንሂድ። አቤት እሺ። አንደኛ ተሰሎንቄ 5:4-5 ኢየሱስ ስም አነባለሁ። አንደኛ ተሰሎንቄ ከአንድ ብትጀምሪ ቆንጆ ነው። ከአንድ ቶሎ ብለሽ እስከ 5 አንደኛ ተሰሎንቄ ምዕራፍ 5:1-5 ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጽፍላችሁ አያስፈልጋችሁም። የጌታ ቀን ሌባ በሌሊትም እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባችኋል፣ ከቶም አያመልጡም። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም፣ ሁላችሁም የብርሃን ልጆች የቀንም ልጆች ናችሁና። እኛ ከሌሊት ወይም ከጨለማ አይደለንም። ሰይ በሉ ባካችሁ። አራሜን በሉ፣ አራሜን በሉ። እኛ ምንድነን? የቀንና ንገሩት ባካችሁ። በእኛ ጊዜ በሉ ጨለማ በሉ የለም በሉ። አረ የለም በሉ። ድገሙ። የለም በሉ። ኢየሱስ አንድ ነገር ተናግረዋል። ሂድ ልጅህ ደህና ነው ተፈውሷል አሉ። ሄደና ጊዜውን ሩቅ ስለነበር ጊዜውን ጠየቀ። ኢየሱስ በተናገረበት ሰዓት ደቂቅም የለም ማይክሮ ሰከንድም ሊያልፍ አይችልም። ልንገራችሁ እኔ የቀንና የብርሃን ልጅ ነኝ። የእግዚአብሔር ልጅ ነኝ። ወራሽ ነኝ። እግዚአብሔር ውስጥ ነው ያለው ካልክ ያንተ ቃል ወረፋ የሚባል ነገር ኧረ እባክህ የለም በሉ። አሁን እየተናገርኩ በሉ። እየኖርኩ ነው በሉ። እየኖርኩ ነው በሉ። በኢየሱስ ስም ማን ነው ከኔ ጋር ያለ? ግን የገባው እኮ ነው ያልኩ። እግዚአብሔር ይባረክ። ኧረ አሜን በሉ። ኧረ አሜን በሉ። እስከ አሜን በሉ። ስለዚህ አንድ ነገር ማወቅ አለብን። በእኛ ውስጥ ትላንትና የሚባል ነገር የለም። ነገ የሚባል ነገርም የለም። ሁሉም ቀን ነው። ሁሉም ብርሃን ነው። ጨለማ የሚባል ነገር የለም። ዳኒስ ይዘምር ምን እያለ ነበር? በቃ ስትጠይቃቸው ነገ ያንተ ነገ ምንድነው ስትለ እንጃ እግዚአብሔር ያውቃል።
እኔ ግን የሆነ ነገር አውቃለሁ፣ የሚሆን ነገር አውቃለሁ። ከኔ የሚሰወር ነገር የለም። ለምን? እግዚአብሔር ውስጥ ነው ያለው። አንድ ነገር ልንገራችሁ። ኢየሱስ ጌታ ነው። አንተ የተጠመቅከው በምንድን ነው? አቤት! አንተ የተጠመቅከው በመንፈስ ቅዱስ በእሳት ተጠምቀሃል። አረ ተጠምቄያለሁ ብሎ አንተ የምትናገረው ሁሉ ማን ነው ከኔ ጋር ያለ? አንተ የምታወጣው ሁሉ እሳት ብቻ ነው ከአንደበት የሚወጣ። ልንገርህ ሰው መንፈስ ከገባበት የሚያወጣው ሌላ ሊሆን አይችልም። የገባ ነው የሚወጣ። ስለዚህ ኢየሱስ ገብቶኛል፣ ገባኝ እያልኩ እኮ ነው። እኔ ጋ ነው ያለ። ስለዚህ ከአንደበት የሚወጣ ቃል ምንድን ነው? እሳት ነው። ኧረ እባክህ አንድ ነገር ልንገራችሁ። ሁላችን እኔን ተመልከቱ። ሁላችን አንድ በቃ ኃይለኛ የሆነ ነገር እነግራቸዋለሁ። አንተ እሳት እያወጣ የምትሄድ ከሆንክ እሳት እያወጣ ኢየሱስ እኮ አጋንንት ሲያዩት እሳቱን ስለሚያቃጥላቸው ምን በደልን ያለ ጊዜው ልታጠፋን ምናምን አለው። ንግግሩ እሳት ነው። በቃ ሲመለከትም ተባርከሻል። ሲመለከት ምንድነው? እሳት ነው። ግን ልንገራችሁ ነገ የሚባል ነገር እሱ የለም። ጊዜ የሚባል ነገር ልንገራችሁ። አንድ ነገር ልንገራችሁ። ሰው አንተን ሳይ እኔን ሳይ በሉ እባካችሁ። አቤት! ማን ሳይ? አንተን ሳይ ወይ መፍራት አለበት። አቤት! ወይ መውደድ አለበት። በጌታ ከሆነ ይወድሃል። ኧረ አሜን በሉ። በጌታ ካልሆነ ኧረ ኢየሱስ ጌታ ነው በሉ። እኔ እንዲህ ነኝ በሉ። ግን የገባው ሰው አለ፣ እዚህ የገባው ሰው አለ። ለምንድን ነው እንደዚህ መልእክት ዛሬ የለቀቀው እግዚአብሔር ካላችሁ፣ ማዚት ስትጸልይ በመጀመሪያ ዛሬ ልዩ ቀን ነው፣ አዲስ ቀን ነው፣ እንዳለፈ አይደለም ምናምን ስትል በዚህ ጉባኤ በዚህ ቤተክርስቲያን ምን አለ መሰለ፣ ስብከትን ብታዘጋጅ ዘማሪዎች ይዘምሩታል፣ ሲጸልዩም ይጸልዩ። ለምን? የኛ የራቦት መንፈስ በሁላችን በቃ ኮኔክት ነው። በጣም ደስ ይለኝ ነበር። አንድ ነገር ግን ዛሬ ይዘህ መሄድ አለብህ። ኧረ እባክህ ከኔ ጋር ናቸው? ያዙኝ። ሰው ሲመለከትህ ልንገርህ ኢያሱ ምን አለው? አትፍራ አለው። አቤት! አትፍራ። ለምን? ሊፈራ ስለሚችል። ኢየሱስ አንድ ጊዜ አትፍራ ተብሎ ያውቃል? አቤት! በስህተት በቃ አይዞ በቃ እኔ ካንተ ጋር ነው ምናምን አለ። አቤት! ቦልድነስ ውስጥ ያንተ አይደንቲቲ ነው። ያንተ ምንድን ነው? ያንተ አይደንቲቲ ካልሆነ ግን የሆነ ሰው መጥቶ አትፍራ ይላል። ስለዚህ አትፍራ ማለት አይመለከትህም። አንተ ሲጀመር ምን ሆነ የምትፈራ? እዚህ ምንድን የሚያስፈራ ነገር አለ? ልንገራችሁ፣ ከእግዚአብሔር ውጭ ምንም ነገር የለም። ከእግዚአብሔር ውጭ የሆነ ነገር ምንም ነገር። ስለዚህ አንድ ነገር ልንገራችሁ። ትላንትና ያለፈውን ጊዜ የምትናፍቅ ከሆንክ መኖር አቁመሃል ማለት ነው። ትላንትናህን አትናፍቅ በሉት። ነገም አትናፍቅ በሉ። አሁን በሉ። በዚህች ቀን በሉ። አረ በክብር ነው ያለ። ማን ነው ግን ከኔ ጋር ያለ? ማን ነው ከኔ ጋር ያለ? ትላንትና አይናፍቅም። ነገም ዛሬ ከአባቴ ቀኝ በክብር በኢየሱስ ስም ያንተ ነገር የተናገርከው እንዳልከው ባልከው ጊዜ ሳይፈጅ ይሆናል። ብዙ ነገር ስትናገር ይሆናል፣ እንዲህ ይሆናል። ይሄ የደጋሚ ህይወት ነው። ደጋሚ የሚባል ጠንቋይ ዝም ብለው ይደግማል። እግዚአብሔር ግን አንድ ነገር ነው የሚናገር። ኧረ አሜን በሉ። እግዚአብሔር ሲናገር ይሆናል በሉ እባካችሁ። ለምን መሰላችሁ? በእግዚአብሔር ውስጥ
ጊዜ የሚባል ነገር ጊዜ ከሌለ መቼ ጊዜ ሊጠብቅ ስለዚህ መልእክቴ ምንድነው በሁለት ነገር የተሳሰረ መልእክት ነው አንዱ ከአንደበት የሚወጣ የጎረስከው የበላኸው የገባ የእግዚአብሔር መንፈስ ከሆነ እሱ እሳት ነው እሱ ምንድነው ወይ ትፈራለህ ወይ ድማ ትወደዳለህ ከዚህ ውጭ ምንም ነገር አሁን ልጨምር የዛሬ መልእክት ልንገራችሁ ትምህርት እንዳትጠብቁ በተለይ በፕሮግራም ትምህርት እንዳትጠብቁ አይዲያ መፍሰስ አለበት ጥቅስ ምናምን በቃ እንትን አድርገህ ሰው ካልተፈወሰ ምን ትርጉም አለው የሚያቀው ጥቅስ ነገር ምንም ልታመጣ አትችልም ስለዚህ አንድ ነገር ልንገራችሁ አንተ ትፈራለህ አንተ ምን ታደርጋለህ ምትፈራ ግን መቼ ነው ካላችሁ ከኔ ጋር ነው ወይ ከዋክብት ከጨረቃ ብርሃን ወስደው ምን ያደርጋሉ ያበራሉ ከዋክብት ጨረቃ ውስጥ ከገቡ ግን ከኔ ጋር ናቸው ይታያሉ አይታዩም አቤት ይታያሉ አይታዩም ስለዚህ አንተ አትታይም እግዚአብሔር ውስጥ ምን ሆናል ስለዚህ ምንድነው የሚያስፈራ ኧረ እባካችሁ ልጮህ ብቻዬን ልጮህ ምንድነው የሚያስፈራ ያልከው ነገር ይሆናል የተናገርከው ይሆናል ደጋሚ አንተ ጋር ስልጣን የለውም ጨለማ አንተ ጋር ስልጣን የለውም እንዲህ ስለሆንክ እንዲህ ትሆናለህ የሚባል ነገር የለም ያለህበት ነገር ጠንቀቃ ካወቀው ምንም ነገር ሊሆን አይችልም ግን ወደ መልእክቴ ልመለስ አቤት ያንተ ቦልድነስ አትፈራም አንተ አቤት ለምንድን ነው ማትፈራው ቻፓሱ ላካንቶ ኤራባዙና ማሳንታ ከለበጀኔ ሞሳንታ ልንገራችሁ አንተም ብትተው እግዚአብሔር አንተም ብትተው በሐሳብህ ከእግዚአብሔር ጋር መመላለስ ብታቆምም ብቻ አልወድህም አምላክ አይደለህም ምናምን ብለህ ካልካትከው አንተም ብትተው ሊተውህ እንዴት አድርጎ ሊተውህ ህይወትህ እኮ እሱ ነው ከኔ ጋር ናቸው ያንተ ህይወት ማን ነው እግዚአብሔር ነው የእግዚአብሔር ህይወት ተሰጠህ ኧረ አሜን በሉ አቃችሁ እንዴት አድርጎ ነው የሚተውህ ራሱን መተው ይችላል ስለዚህ እኔ እኮ ራሱ ነኝ ሌላ ምንም የለኝም ገብቶኛል የገባው ነገር ነው ሁሉ ነገር የሚሆነው ስለዚህ አንድ ነገር ልንገራችሁ ከእንግዲህ ከእግዚአብሔር አንድነት ስለገባ ወደ እግዚአብሔር ውስጥ ስለገባ አንተ አስፈሪ ነህ ለማን ለጨለማ ዓለም ምን መሰለህ እግዚአብሔር ብርሃን ነው እሱ ጋር ጨለማ ስለዚህ አንተ እግዚአብሔር ጋር ስላለ የሚያስፈራህ ነገር አንተ ጋር ሊጠጋ አይችልም ለምን የሱ አፒራንስ የለም እንዴት አድርጎ ይቆማል ፊት ጋር ሊቆም ይችላል አይችልም በሉ ባካችሁ አይችልም በሉ ስለዚህ አንድ ነገር ያዙልኝ ባካችሁ አንድ ነገር ያዙልኝ እናንተ ኧረ እኔ በሉ ባካችሁ እኔ በሉ አልፈራም በሉ ኧረ አሜን በሉ ስለዚህ ለምንድን ነው ማትፈራ ካላችሁ ለምንድን ነው ማንፈራው የሚያስፈራ ነገር ስለሌለ ምን የሚያስፈራ ነገር አለ የሚገርም ነገር እኮ የጨለማ ስራ ኑሮ እንዲያስፈራ ያደርጋል ሲስተም እንዲያስፈራ ያደርጋል ሁሉም ነገር እንዲያስፈራ ግን እኮ ለኔ አልተሰራም አባቴም አልሰራው አባቴ የሰራው ቃሉ ብቻ ነው አባቴ የሰራው እኔ የተናገርኩበት ለመፈጸም ብቻ ነው እግዚአብሔር የተዘጋጀው ከኔ ጋር ናቸው ሁላችሁ አንተ የተናገርክበት እግዚአብሔር ሊፈጽመው ነው የተዘጋጀ መላእክት የተዘጋጁ አንተ እስከምትናገር ድረስ ለምን መሰለህ ፈጣሪ የሆነ የኢየሱስ መንፈስ አንተ ጋር ነው ያለው ከኔ ጋር ናቸው ዛሬ እግዚአብሔር የሰጠኝ ሐሳብ ዛሬ በዚህ ጉባኤ ሽልማት ይሆናል ሲል ሽልማቱ ምንድነው ሲለው
የኔ ሐሳብ ማቱራ አረ የኔ ነው በሉ ባካችሁ። ብር ቢሆን ከስረን ነበር። ብር ቢሆን የኔ ሽልማት ብር ቢሆን የዛሬ ከስረን ነበር። ሐሳብ ግን ሁሉም ነገር የያዘ ነው። ሐሳብ እኮ አምላክ ነው። ሐሳብ ምንድነው? አምላክ ነው። ሁሉም ነገር ማድረግ ይችላል። ኢየሱስ ጌታ ነው። ኢየሱስ ስለዚህ ነገን አልናፍቅም በሉ። ነገን አልናፍቅም በሉ። ትላንትናም አልናፍቅም በሉ። ድሮም አልናፍቅም በሉ። ስለዚህ ይህን ነገር በደንብ መግባት አለባቸው። ያሳለፍኩት ጊዜ በቃ እንዲህ ነበር፣ በዚህ ዘመን እንዲህ ነበር፣ ክርስትና ድሮ ነበር ምናምን የሚሉ ስላቆሙ ነው። አላወቁም እንጂ ጨለማ እየሰበከ ነው። እኔ ግን ልንገራችሁ የበለጠ ጊዜ አራሜን በሉ፣ የመጨረሻው ጊዜ አራሜን በሉ፣ የእግዚአብሔር ክብር ሊነሳ አራሜን በሉ፣ ሰዓቱ ደርሷል። በእኔ ነው ይሄ ነው የሚለኝ። እባካችሁ በኢየሱስ ስም ዛሬ ብርሃን ገባ በኢየሱስ ስም። አንተ ራስህ ጀግና መሆን አለብህ። ያንተ ማንነት እንደሱ ነው። ዝም ብለህ ሰው የሆነ ነገር እንዲደግፍህ አትጠብቅ። እግዚአብሔር ውስጥ ነው ያለ። አቤት! አረ ኢየሱስ ጌታ ነው በሉ። ዛሬ በሉ የኔ ህይወት በሉ፣ አረ ህይወት በሉ አዲስ ነገር ነው በሉ። ክብር ለኢየሱስ ይሁን። ስለዚህ ስለ ራስ ያለ አስተሳሰብ ከተስተካከለ ያንተ ነገር ዛሬ ተስተካክሏል። አቤት! ስለ ራስ ያለ አስተሳሰብ ከእግዚአብሔር ለይተህ ማሰብ ከጀመርክ ይሄ በጣም አደገኛ ነው። ከኔ ጋር ናችሁ ወይ? ደግሞ ከተጨረሰው ተፈጸመ ካለው ኢየሱስ አቤት ማሰብ ከጀመርክ የጌታ አይደለም። ያንተ ህይወት እግዚአብሔር ውስጥ ነው ያለው። ያንተ ሐሳብ ከእግዚአብሔር የመነጨ እንጂ ከሌላ የሆነ አይደለም። ስለዚህ የምትፈልገው ሁሉ ነገር አንደርስታንዲንግ ያንተ ከፍ ሲል የተናገርከው ነገር በፍጥነት መሆን ይጀምራል። ስለዚህ አንድ ነገር ይዘን መሄድ እንችላለን። አሁን ኧረ እባክህ የኔ አንደበት በሉ እሳት ነው በሉ፣ እንደ ቮልካን ነው በሉ፣ ሲናገር በሉ ሁሉም ነገር ይሆናል በሉ። ስለዚህ ጊዜ ላንተ አይደለም የተሰራ። የኢየሱስ ካልተሰራ ላንተም አልተሰራ። ልንገራችሁ እንዲህ አድርግና ትፈወሳለህ ያለው ሰው ኢየሱስ አለ። እንዲህ ስታደርግ ትፈወሳለህ ያለው ሰው አለ። ከኔ ጋር ነው። ከኔ ጋር ናቸው። ሂድና ወደ ሰሊሆም ሪቨር ሂደህ ታጥበህናና ትፈወሳለህ። ለኤልሳ ለነማር እንትኑ ሄዶ ተፈወሰ። ምንም ችግር የለውም። ግን ኢየሱስ ጊዜ የሚባል ነገር የለው። ስለዚህ ይሄ ህይወት ነው የተሰጠ። ከኔ ጋር ከአንድ ዓመት በኋላ ያልፍልኛል፣ እንዲህ ይሆናል። አሁን የምትናገረው ፋውንዴሽን አድርገህ ቁጠረው። ነገም ስትናገር ይጨምራል፣ ከነገ ወዲያ ስትናገር ይጨምራል። ስለዚህ ዛሬ የተናገርከው ዛሬ እንደተተከለ እወቅ። የኔ ህይወት በሉ ያማረ ነው በሉ። ከዚህ ቀን ጀምሮ በሉ የኔ ህይወት በሉ ያለ ማቋረጥ በሉ ወደ ክብር በሉ ይገባል። አሜን። አረ ማንነትህ እኮ ገብቷል፣ አስተሳሰብህ ነው። ስለዚህ ዛሬ እግዚአብሔር የተናገረኝ በሐሳብ ሽልማት ይዘህ ነው የምትወጣ። ግን አግኝቻለሁ ይሄ ሽልማት ገብቶኛል የሚለኝ ሰው አለ? ደስ ያለው ሰው አለ? ዛሬ በጣም ብዙ ምስጢር እየተናገርኩ ነው እኔ። አረ አሜን በሉ፣ አረ አሜን በሉ፣ አረ አሜን በሉ። ስለዚህ አንድ ነገር ይዘን ዛሬ ከወጣን ሁሉም ነገር ተሳክቶልናል ማለት ነው። አሜን። ምንድነው ይዘን የምንወጣው ካላችሁ? ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። በስተሃል በሉ፣ ታጠግባችኋለህ። በረከትህ በሉ፣ በረከትሽ በሉ፣ በስተዋል በሉ። ስለዚህ
ያለፈውን ለመርሳት ታዲያ ምን ማድረግ አለብኝ ካልክ የዛሬ ህይወት ገነት መሆንን እወቅ። ይሄ ነገር አጠገብ ያለ አንተ በሉት ሻፓ ያለህበት በሉት ገነት ስለሆነ በሉ አስተማቅረው በሉት በደንብ በሉ ቅመሰው በሉ። ዛሬ ያለህበት ምንድነው? ታዲያ ምን ትፈልጋለህ? ነገ ምን ትፈልጋለህ? አሁን ገነት ነው ያለ፣ በእግዚአብሔር ውስጥ ነው ያለ። ገነት ምንም ነገር አይደለም። ልንገራችሁ እግዚአብሔር ጨለማ ነው ያውቅ። ጨለማ እሱ ጋር ጨለማ የለም። የሆነ ነገር ቢደርስ የሆነ ነገር ብትሆን የፈለገ ነገር ቢፈጠር ከነጋነ የፈጠረውን እንጂ ማይፈልገው ኢየሱስ አያውቀውም። አትጨነቅበት፣ አትጨነቅ። ሁለት አውቶሪቲ ነው ያለ። የጨለማ ስራ አለ፣ ደስ የሚያደርግ የሚያታልል። እግዚአብሔር ደግሞ በምህረቱ በፍቅሩ ወዶ ፈልጎ የሰጠን ህይወት እንዲህ ስላደረግ ብሎ እኛን አይነጥቀንም። አንድ ነገር ግን ማወቅ አለብን። ዛሬ እየተናገርኩት ያለው ስለ ምህረቱ ስለ ፍቅሩ ስለ ምናምን አይደለም እየተናገርኩ ያለው ስለ ሰጠን ማንነት፣ ለኛ ስለ ተሰጠ ማንነት ልንገራችሁ። አንተ አጥፍቻለሁ ካላልክ ከኔ ያለ ጥፋት አይቆጠርም። ግን አጥፋ እያልኩ አይደለም። ሰው ሳያውቅ የሆነ ነገር ማድረግ ይችላል። ጨለማ ተከትሎ ይህንን ነገር የተናገርከው እኮ ጥፋት ነው። ዛሬ አጥፍቻለሁ፣ ለጨለማ አጥፍቻለሁ አይባልም። ከእግዚአብሔር ጋር ተነጋግረህ ነገር መጨረስ ትችላለህ። ከሳሽ ግን ከእግዚአብሔር አይደለም። ስለዚህ ዛሬ አንድ ነገር ይዛችሁ መሄድ አለባችሁ። የእናንተ የኛ ህይወት በእግዚአብሔር ዘንድ ሲታይ አሜን በሉ። ሁሉ ጊዜ የሚያሳዝነው ውድቀትህ አይደለም፣ አለማወቅ ነው። ካላወቅ መውደቅ የግድ ነው። ግን አንድ ነገር ዛሬ የምናውቀው ነገር ማወቅ ያለብን ነገር ምንድነው ካላችሁ አሜን በሉ፣ አሜን በሉ፣ አሜን በሉ። የዛሬ ክብር ስለሚበልጥ አልሰማኝም። የዛሬ ክብር ስለሚበልጥ ነገ አላስታውሰውም። ነገ ምን አላደርገውም። ነገ ካስታወስክ ዛሬ እየኖርክ አይደለም። ስለዚህ የነገ አምላክ የለም፣ የዛሬ አምላክ ብቻ ነው ያለው። የማን አምላክ? ስለዚህ ሰይጣን የሰረቀው ምንድነው ካላችሁ ዛሬ እንዳንኖር። ዛሬ ማን ነው ደስ ያለው? ግን ማን ነው ደስ ያለው? ሰይጣን የሰረቀው ዛሬ እንዳንኖር የትላንትናና የሚመጣ ነገር እንድናስብ ያደርገናል። እሞንኝ ሁለቱም የሚያስበው የእግዚአብሔር መንፈስ አይደለም። የእግዚአብሔር መንፈስ ልንገራችሁ፣ የእግዚአብሔር መንፈስ ስለ ነገ አያስብም። ለምንድን ነው የማያስበው? ከኔ ጋር ነገ ለራሱ አዲስ ነው። ከኔ ጋር ለራሱ ምንድነው? ስለ አዲስ ነገር አይደለም የሚያስበው፣ አዲስ ስለሆነ ዛሬ። ስለዚህ ወደ በረከት መግባት ትፈልጋለህ? ትፈልጋለህ? ትፈልጋለህ ወይ? ትፈልጋለህ ወይ? ያለህበት ክብር ነገን አያስታውስህም። ያለህበት ኢየሱስ ብለህ ባካችሁ ድገሙት። ዛሬ በሉ፣ በህይወቴ በሉ፣ አዲስ ክብር በሉ፣ ጀምሬያለሁ በሉ፣ የተሰጠኝ ቀን በሉ፣ የክብር ቀን ነው በሉ፣ የክብር ቀን ነው በሉ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እሺ አንድ ነገር ጨምረን ወደ ጸሎት እንገባለን። እሺ ላቫስካንቶ ጂና ማስካላባዲያ ፖስካላባዱራ ፓንቶ ራሽካላባዱና ማንቶ ላባዱና ማሰከለ በዲያ ፖሳ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። አንድ ልልታ ፈልጋለሁ ለኢየሱስ። ምን ደስ እንዳለኝ ታውቃላችሁ? አሁን ተሸልሜያለሁ በሉ፣ ተሸልሜያለሁ በሉ፣ የተሸለምኩት በሉ ክብሩ ነው በሉ፣ ዛሬ በሉ በክብሩ እየኖርኩ በሉ እቀጥላለሁ በሉ።
ስለዚህ የዛሬ ሚስጥሩ ምንድነው ካላችሁ ሚስጥሩ አንድ ነገር ነው። ዛሬ ገነት ነው። ዛሬ ምንድነው? ዛሬ ምንድነው? ኧረ ገነት ነው ያለው ስጦታ ነው በሉ። ስለዚህ ዛሬ የተሰጠ የእግዚአብሔር በረከት ክብር ለኢየሱስ ይሁን። ነገን አያስታውስም። ለኤፌሶን ማህበር የተናገረው በራእየ ዮሐንስ እኮ የመጀመሪያ ፍቅር ምን አድርጋል? ትተሃል። ስለዚህ የመጀመሪያ ነገር በቃ ትቶ ሄደ። ምን ሆኖ ነው የተወው ካላችሁ ሚስጥሩ አንድ ነገር ነው። እየኖረ አልነበረም፣ አቁሞ ነበር። ካቆምክ ሁሉም ነገር ትረሳለህ። ካቆምክ ነው ወደ ረሲነት የምትገባ። ካላቆምክ እውነት ልንገራችሁ ክርስትና እንደዚህ አይደለም። ክርስትና ቀን በቀን ከእግዚአብሔር ጋር የምትነጋገርበት በጣም ደግሞ የምትደሰትበት መንገድ እንጂ የምትጨነቅበት መንገድ አይደለም። በክርስትና ጭንቀት የለም፣ ድህነትም የለም፣ በሽታ የሚባል ነገር የለም። ስለዚህ በዚህ መንገድ ከገባ አዲስ ህይወት ባንተ ይጀምራል። ክብር ለኢየሱስ ይሁን። ክብር ለማን ይሁን? ድገሙት። ክብር ለኢየሱስ ይሁን በሉ። ሴይ ላስካንቶ ጂና ማክላባዱራ ፓንቶሬ ለበጀኔ ሞሳ የመጨረሻ አንድ ነገር ልንገራችሁ። ዛሬ የሚመጣ ቃል ወደ እናንተ ቃል የሚመጣው ከእግዚአብሔር ነው፣ ከመንፈሱ ነው። እኛ ሁላችን የኛ መንፈስ አለን። ከእግዚአብሔር መንፈስ አንድ ነው። ሐሳብ ከማን ነው የሚቀበለው? ከእግዚአብሔር ነው የሚቀበለው። ከእግዚአብሔር የተቀበልከው ሐሳብ ሊፈጸም ነው የሚመጣው። ምን ሊያደርግ ግን አልገባኝም። አንዳንድ ሰዎች ምን ያደርጋሉ መሰላችሁ? የእግዚአብሔር ቃል ይሰጣቸዋል። በቃ ይሄ በደንብ ሊሰራውና ስብከት ሊሰራው ይላል። ከ3 ቀን 4 ቀን ምናምን ሰርተው ይሄ ደግሞ በተሻለ መንገድ ነው የተናገርኩት። 1 ወርም ሊሆን ይችላል። በቃ በደንብ አሰፋለሁ ምናምን ብሎ አንድ ወር ያለፈበት ቃል መጥተው ይሰብካሉ። ህዝቡ ልቡ ሊፈወስ አይችልም። የዛሬ ቃል ለዛሬ ነው። አቤት መልእክቴ ግን ምንድን ነው? አንተ ዛሬ ቃል ከመጣብህ ለዛሬ ነው። ዛሬ ምን ይሆናል? ይፈጸማል። ያንተ አንደርስታንዲንግ አቤት ከኔ ጋር ናቸው። የመጣው ቃል ዛሬ ሕያው ነው፣ የሚፈጸም ነው፣ ሚኖር ነው ብለህ ከተቀበልከው ዛሬ ይፈጸማል። ዛሬ ምን ይሆናል? ስለዚህ ነገን እያሰብክ ለነገ ይሆነኛል ከኔ ጋር ናችሁ፣ ከኔ ጋር ናችሁ። ያለፈውን ያስረሳኛል ምናምን የምትል ከሆንክ ስላልተስማማ ከቃሉ ቃሉ ሳይፈጸም ይቆማል። ከኔ ጋር ናችሁ። ስለዚህ አንድ ነገር ልንገራችሁ፣ የእግዚአብሔር ልጅ ማለት ዛሬ የተቀበለውን ቃል ዛሬ የሚፈጽም ማለት ነው። ስለዚህ በመንፈሳዊ ዓለም ጊዜ የሚባል ነገር የለም። አቤት 1 ዓመት 2 ዓመት 3 ዓመት ምናምን ይፈጃል ምናምን ካልክ አንተ እስከሚገባህ እንጂ የእግዚአብሔር ቃል 3 ዓመት 4 ዓመት ምናምን የሚያስፈልገው ነገር የለም። ልጅ እስከሚወለድ 9 ወር ስለሚያስፈልገው በቃ ከ1 ዓመት በፊት ከ1 ዓመት በኋላ ምናምን ብሎ ተናግረዋል። ግን አሁን መሆን የሚችል ነገር ለነገ አታሳልፉ። ዛሬ ቃል የመጣለት ሰው አለ? የገባው ከተናገርኩት ዛሬ ይፈጸማል። ክብር ለኢየሱስ ይሁን። በርታ ከተባልክ ያንተ አይደንቲቲ አይደለም ማለት ነው። ብርታት ግን ማንነት ነው። ከኔ ጋር ናቸው። ይሄ እየተናገርኩት ያለው ቃል የኔ ማንነት ነው ብለህ ከወሰድከው ከኔ ጋር ናቸው። የኔ ማንነት ነው ካልክ ሁሉም ሰው ይፈራሃል። ከኔ ጋር ናቸው። ሁሉም ሰው ምን ያደርጋል? ዛሬ እኮ በቃ በርትቻለሁ፣ በቃ ዛሬ በቃ በብርታት ነው የመጣሁ፣ በቃ እግዚአብሔር አበርታኝ ምናምን ካልክ ደግሞ በቃ አይሆንም አይሆንም። የሆነ ነገር ትናገራለህ ግን ለጊዜው ነው። ብርታት ግን ያንተ ምንድነው? ማንነት ነው።
እዚህ አትፈራም። አንተ ብርቱ ነህ። አንቺ ብርቱ ነሽ። አረ ብርቱ ነኝ በሉ። ምን አትሆንም? አልፈራም በሉ። ድገሙት፣ አልፈራም በሉ። ድገሙት፣ አልፈራም በሉ። ስለዚህ አንተ አስፈሪ የሆነ ቦልድነስ ነው ያለ። ያንተ ማንነት በጣም ያስፈራል። ይሄ ነገር ለመውሰድ የተዘጋጀ ቀኝ እጃችሁ ብቻ እጅ ወደ ላይ ሻፓካዳና ማሳንቶ ሻካላባዱና ማስቀለ በደነሞስ ከነገራችሁ ሰው ሲያይ ይፈራሃል። እየተናገርኩ ነው ማለት ትፈራለህ። በአንድ ወገን ትፈራለህ፣ በአንድ ወገን ደግሞ ትከበራለህ። ይሄ የኔ ማንነት ነው በለኝ እባክህ። እንነሳ እባካችሁ። ሻካዙና ማስካላ ዲያ ጂናማ ላቫዱና ማሳንቶ ክብር ለኢየሱስ ይሁን። ግን እኮ እልልታ ይገባዋል። ለዚህ ቃል ለኢየሱስ እልልታ ይገባዋል። አረ ይገባዋል በሉ፣ ይገባዋል በሉ። ከእንግዲህ በሉ አልቆምም በሉ፣ ሁሌ በሉ እራመዳለሁ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ዛሬ ደስተኛ የሆነ ዛሬ ደስተኛ የሆነ